በመጨረሻም እንደተፈራው የእግረኛ ጦር ውጊያ ተጀመረ። የአሜሪካ እግረኛ ጦር የካርግ ደሴትን ለመቆጣጠር መንቀሳቀሱን ተከትሎ ከኢራን እግረኛ ወታደሮች ጋር የጨበጣ ውጊያ ጀምሯል። የአሜሪካ መከላከያ ቢሮ ከሰዓታት በፊት በወጣው መግለጫ እስካሁን ከ300 በላይ የአሜሪካ ወታደሮች ሲቆስሉ ቁጥራቸው በውል ያልተገለጹት ደግሞ ተገድለዋል ብሏል። ወዲህ ደግሞ የኢራን አብዮታዊ ዘበኛ ሲዝትበት የነበረውን ታሪካዊ ጥቃት ሌሊቱን በተግባር አውሎታል። በእስራኤል መካከለኛና ደቡባዊ ክፍሎች ላይ የተሰነዘረው የተቀናጀ የሚሳኤል ናዳ የአገሪቱን የአይረን ዶም መከላከያ ስባሪ ድንጋይ አድርጎታል። ሌሊቱን ኢራንም እስራኤልም ከባባድ የአየር ጥቃቶችን ፈጽመዋል። ኢራን በተለይ የፎስፎረስ ኬሚካል ያዘለ የሚሳኤል ቦምብ መተኮሷ ቴል አቪቭን ያቆሰለ በእሳትም ያነደደ ሆኗል። ሁለቱ ከተሞች ሌሊቱን የእሳት ራት ሆነዋል። ሶስቱም የጦርነቱ ተሳታፊ አገራት እጅጉን ያልጠበቁት ክስተት በጦርነቱ እየተከሰተ ነው። የጦርነቱ ዳፋ አዲስ አበባን ጭምር በነዳጅ ጥም ክፉኛ የመታት ሲሆን ጭንቅ ጥበብ ያለው የብልጽግናው መንግስትም ነዳጅ ጨርሻለሁና የመንግስት ሰራተኞች የአመት ፍቃድ ወስዳችሁ ቤታችሁ ተቀመጡ የሚል የጭንቅ ውሳኔ ማሳለፉ እየተሰማ ነው። በእርግጥም ጦርነቱ ባህር አቆራርጦ እያንዳንዳችን ኪስ ውስጥ የገባ ሲሆን ዝሆኖቹ ግን ጦርነቱን የመቋጨት እቅድና ትልም ያላቸው አይመስልም። ሌሊቱን የተፈጸሙ ጥቃቶችም እንዲሁም የእግረኛ ጦር ስምሪቱ ጦርነቱ ከዚህም በላይ ሊከፋ እንደሚችል የሚያመላክት ሆኗል። በዚህ መሃል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መስሪያ የሆነውን ዩራኒየሙን ለመቆጣጠር ያለመ ዘመቻ ሊከፍቱ መሆኑ መሰማቱ በእንቅርት ላይ ጆሮ ደግፍ ሆኗል። ውድ የቻናላችን ቤተሰቦች የኢራን አሜሪካ እስራኤል ጦርነት መልኩን እየቀየረ ወደ አዲስ ምዕራፍ ገብቷል። በርካታ የአሜሪካ ወታደሮች እንደ ቅጠል የረገፉበት ጦርነት ሌሊቱን የተደረገ ሲሆን ኢራንም እስራኤልም ከባባድ ጥቃቶችን ፈጽመዋል። በዚህ መሃል የበሰበሰ ዝናብ አይፈራም ያሉት ትራምፕ አደገኛ እርምጃ ሊወስዱ መሆኑ ታውቋል። እነዚህን ጉዳዮች በስፋት በጥልቀት እንዳስሳለን። ከጀርባቸው ያለውን የፖለቲካዊ ስሌትም እንነግራችኋለን። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። የኢራን አብዮታዊ ዘበኛ ወይም በእንግሊዘኛው ምህጻረ ቃል IRGC ሲዝትበት የነበረውን ታሪካዊ ጥቃት ሌሊቱን በተግባር አዋለው። በእስራኤል መካከለኛና ደቡባዊ ክፍሎች ላይ የተሰነዘረው የተቀናጀ የሚሳኤል ናዳ የአገሪቱን የአይረን ዶም መከላከያ ስባሪ ድንጋይ አድርጎታል ተብሏል። የሮቴም ፋብሪካ ወድሟል። በቢር ሽባ አቅራቢያ የሚገኘው ግዙፉ የኬሚካል ፋብሪካ በኢራን ሚሳኤሎች ክፉኛ ተመቷል። የእስራኤል ጦርም አረጋግጦታል። በተለይም ለፈንጂና ለማዳበሪያ ማምረቻነት የሚያገለግሉ የአሞኒያ ማከማቻዎች ኢላማ መደረጋቸው ቀጠናውን ከፍተኛ ስጋት ውስጥ ጥሎታል። ጥቃቱ ያረፈባቸው ቢያንስ 6 ስፍራዎች በፈጠሩት ጥልቅ ጉድጓድና ፍርስራሽ ምክንያት አካባቢው ለእርሻ የታረሰ መሬት እስኪመስል ድረስ ወድሟል ብለዋል ነዋሪዎቹ። የእስራኤል ቻናል 14 እንደዘገበው ነዋሪዎች ከቤታቸው እንዳይወጡ ጥብቅ ትዕዛዝ ተላልፏል። አደገኛው የአሞኒያ ጋዝ ፍሳሽ ስጋት በመፍጠሩም የነፍስ አድን ሰራተኞች እንኳን ወደ ስፍራው መቅረብ አልቻሉም ብሏል። የአንበሳው ቁጣ ሲገለጥም የእስራኤል ምሽግ የሆነው የኬሚካል ማከማቻ ሲኦል ሆኗል። የሌሊቱ ጥቃት በዚህ ብቻ ያላባራ ሲሆን የእስራኤል አየር ኃይል በበኩሉ በኢራን ዋና ከተማ ቴህራን በሚገኘው የኢራን መንግስት ቁልፍ ተቋማት ላይ ሰፊ የአየር ጥቃት ማድረሱን ይፋ አድርጓል። ጥቃቱን ተከትሎ ከቴህራን ሰማይ ላይ ጥቅጥቅ ያለ ጭስ ሲወጣ የሚታይ ሲሆን የኢራን መገናኛ ብዙሃንም በከተማዋ አንዳንድ አካባቢዎች የኤሌክትሪክ ኃይል ሙሉ በሙሉ መቋረጡን ዘግበውታል። እስራኤል የትኞቹን የተለዩ የገዢው አካል ይዞታዎች እንደመታች ዝርዝር መረጃ ባትሰጥም ጥቃቱ የኢራንን ወታደራዊና የፖለቲካ ማዕከላት ኢላማ ያደረገ እንደሆነ ግን ጠቅሳለች። ይህ በእንዲህ ሳለ ኢራንም ለተሰነዘረባት ጥቃት ፈጣን ምላሽ ሰጥታለች። የእስራኤል መከላከያ ኃይል ከኢራን የተተኮሱ የቦሊስቲክ ሚሳኤሎችን መለየቱን አስታውቆ በአሁኑ ወቅት በኢየሩሳሌምና በአካባቢዋ የአደጋ ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ እየተሰሙ ይገኛሉ። ይህ የሁለቱ ሀገራት ቀጥተኛ የሚሳኤልና የአየር ጥቃት ልውውጥ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት እያመራው መሆኑን ያመለክታል። በዚህ መሃል የእስራኤል የውስጥ ፖለቲካ ዙሪያ የአውሮፓ ሀገራት ያላቸውን ስጋትም እየገለጹ ነው።
የጀርመን፣ የፈረንሳይ፣ የጣሊያንና የብሪታንያ የውጭ ጉዳይ ሚኒስቴሮች የእስራኤል ፓርላማ ወይም ክኔሴት ሊያጸድቀው ባቀደው የሞት ቅጣት ረቂቅ አዋጅ ላይ ያላቸውን ጥልቅ ስጋት እየገለጹ ነው። አገራቱ በጋራ ባወጡት መግለጫ አዋጁ አድሎ የተሞላበት ባህሪ እንዳለውና ያሁን ያለውን ጦርነትም ወደ ሌላ ምዕራፍ ሊያሸጋግረው የሚችል ሲሉ እየገለጹ ነው የሚገኘው። በአንጻሩ የበሰበሰ ዝናብ አይፈራም በሚል ስሌት እየተንቀሳቀሱ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አደገኛ ዘመቻን እያቀዱ መሆኑን ዎል ስትሪት ጆርናል ዘግቧል። ዎል ስትሪት ጆርናል አዲስ ባወጣው ዘገባ የአሜሪካው ፕሬዝዳንት ከኢራን 1000 ፓውንድ ዩራኒየም ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ እያሰቡ ነው ሲል ሁነኛ ምንጮቹን ዋቢ በማድረግ ዘግቧል። ስማቸው ያልተጠቀሱ የደህንነት ባለስልጣናትን የሚጠቅሰው ይህ የዎል ስትሪት ጆርናል ዘገባ ይህ ዘመቻ የአሜሪካን ወታደሮች ለቀናት ወይም ከዚያ በላይ አገሪቱ ውስጥ ሊያስቆያቸው ይችላል ብሏል። ትራምፕ እስካሁን ውሳኔ ላይ ባይደርሱም ነገር ግን ባለስልጣናቱ እንደሚሉት ሐሳቡ በጥቅሉ ክፍት ነው። ምክንያቱም ይህ ሐሳብ ኢራን የኒውክሌር ጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋና ዓላማ ለማሳካት ይረዳል። ዘ ኒውዮርክ ታይምስ እንደዘገበው ደግሞ ወደ ክልሉ የተሰማሩ ወታደሮች በኢስፋሃን የኒውክሌር ጣቢያ ላይ በኢራን ከፍተኛ የበለጸገችውን ዩራኒየምን ለማነጣጠር በሚደረገው ተልዕኮ ላይ ጥቅም ላይ ሊውሉ ይችላሉ ተብሏል። ነገር ግን እነዚህ ወታደሮች የካርግ ደሴትን ለመያዝ ወይም የሆርሙዝን የባህር ወሽመጥ ለመጠበቅ ሊያገለግሉ ይችላሉ። ኒውዮርክ ታይምስ በዚህ ወር መጀመሪያ ላይ እንደዘገበው ትራምፕ በኢስፋሃን ውስጥ በሚገኝ ተራራ ስር በብዛት ተከማችተው እንደሚገኙ የሚታመኑ ቦምብ ለማምረት የቀረቡ የኒውክሌር ቁሶችን ለመቆጣጠርና ለማጥፋት የሚያስችል ዘመቻ ለማካሄድ በግልጽ እያሰቡ ነው። ሁለቱም የዜና አውታሮች ዘመቻው ውስብስብና ከፍተኛ አደጋ ሊኖር እንደሚችል እየተናገሩ ነው። ነገር ግን ይህ የትራምፕ የኢራንን የዩራኒየም ማከማቻ ለመቆጣጠርና እንዲሁም ካርግ ደሴትን ለመጨበጥ የሚደረገው የእግረኛ ጦር ትንቅንቅ ከፍተኛ ስጋትን ጥሏል። ትራምፕ ለፋይናንሻል ታይምስ ሲናገሩ አሜሪካ በኢራን የባህር ዳርቻ ላይ የምትገኘውን አነስተኛዋን ደሴት ሃርግን ልትቆጣጠር ትችላለች ብለዋል። አሜሪካ በደሴቲቱ ላይ አይኗን የጣለችው የሀገሪቱ ኢኮኖሚ የደም ስር የሆነው ነዳጅ ዋነኛ መተላለፊያ በመሆኑ ነው። አሜሪካ የደሴቲቱን በቁጥጥሯ ስር ብታውል የኢራንን የነዳጅ ሽያጭ ማስተጓጎል ብቻ ሳይሆን ወደ አገሪቱ ሰፋፊ አካባቢዎች ጥቃት ለመፈጸምም ምቹ ሁኔታ ይፈጥርላታል። ደሴቲቱን ለመቆጣጠር የእስላማዊ ሪፐብሊክ አብዮታዊ ዘብ ዋነኛ የገቢ ምንጭ ማቋረጥ ያስችላል የተባለ ሲሆን ይህም ጦርነት ለማካሄድ እንደሚያስቸግረው የደህንነት ጉዳይ ተንታኞች እየገለጹ ነው። ደሴቲቱን ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ትንሽ እንደሚሆን ይጠበቃል የሚሉት ተንታኞች ነገር ግን ከፍተኛ መዘዝና ጣጣ ሊያስከትል እንደሚችል ካሁኑ እያስጠነቀቁ ይገኛሉ። በባህረ ሰላጤው ሰሜናዊ ክፍል በቡሼር ግዛት ከኢራን የባህር ዳርቻ 30 ኪሎ ሜትር ርቀት ላይ የምትገኘው ካርግ ደሴት ከቆዳ ስፋቷ አንጻር ሲታይ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ይህች 20 ካሬ ኪሎ ሜትር ስፋት ያላት ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ሆና የምታገለግል ሲሆን ከሞላ ጎደል የአገሪቱን አጠቃላይ የድፍድፍ ነዳጅ ወጪ ንግድም ታስተናግዳለች። ደሴቷ አፋዝ ኤትማሩንና ጋቸሳራንን ጨምሮ ከግዙፎቹ የኢራን የነዳጅ ማውጫ ስፍራዎች በቧንቧ የሚመጣውን ነዳጅ ይሰበስባል። በካርግ ደሴት ላይ ያለው የነዳጅ ማከማቻ አቅም ወደ 30 ሚሊዮን በርሜል እንደሚጠጋ ይገመታል። ኬፕለር የተባለው ተቋም እንደሚያመላክተው በአሁኑ ወቅት በደሴቷ ላይ ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ የተከማቸ ሲሆን ይህ መጠን በመደበኛ ሁኔታ ከ10 እስከ 12 ቀናት ለሚደረግ የነዳጅ ወጪ ንግድ በቂ ነው። ሆኖም ይህ ሁሉ ሀብት ቢኖርም አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነት ካርግ ደሴት እስካሁን ድረስ ከጥቃት ነፃ ሆና ቆይታለች። እንደ ትራምፕ ዛቻ ግን ይህች ከጥቃት ነፃ ሆና የቆየችው ደሴት የጥቃት ኢላማ መሆኗ የጊዜ ጉዳይ እየሆነ ነው። በነዳጅ ላኪ አገራት ድርጅት ኦፔክ ውስጥ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን 3.3 ሚሊዮን በርሜል ድፍድፍ ነዳጅ እንዲሁም 1.3 ሚሊዮን በርሜል ኮንደንሴት እንዲሁም ሌሎች ፈሳሾችን በማምረት ዓለም አቀፉ የነዳጅ አቅርቦት ውስጥ 4.5 በመቶን ትሸፍናለች። ጄፒ ሞርጋን እንዳስታወቀው ከአሜሪካና እስራኤል ጥቃት በፊት በነበሩት ቀናት ኢራን በካርግ ደሴት የምታደርገውን የነዳጅ ልውውጥ መጠን በከፍተኛ ሁኔታ አሳድገው ነበር። ከየካቲት 15 እስከ 20 ባሉት ቀናት ውስጥ ብቻ በቀን ከ3 ሚሊዮን በርሜል በላይ የጫነች ሲሆን ይህ መጠን በመደበኛ ጊዜ በቀን ከምትልከው 1.3 እስከ 1.8 ሚሊዮን በርሜል አንጻር ሲታይ በእጥፍ ገደማ የጨመረ ነው። በደሴቷ ላይ ቀጥተኛ ጥቃት ቢሰነዘር የኢራንን የድፍድፍ ነዳጅ ወጪ ንግድ ወዲያውኑ የሚያስተጓጉል ሲሆን ይህ ደግሞ በሆርሙዝ ስትሬት ወይም በቀጠናው የኃይል መሰረተ ልማቶች ላይ ከባድ የአጸፋ እርምጃ ሊያስከትል እንደሚችል
ተንታኞች ያስጠነቅቃሉ። በ1979 የኢራን የታጋሾች ቀውስ ወቅት የወቅቱ የአሜሪካው ፕሬዝዳንት ጄሚ ካርተር በኢራን ላይ ማዕቀብ ቢጥሉም በደሴቷ ላይ ጥቃት ከማዘዝ ተቆጥበው ነበር ይባላል። ተተኪያቸው ሮናልድ ሪጋንም በ1980ዎቹ የኢራንና ኢራቅ የነዳጅ ጫኝ መርከቦች ጦርነት ወቅት ቅድሚያ የሰጡት የባህር ላይ ትራንስፖርትን ለመጠበቅና የኢራን መርከቦችን እንዲሁም የሚሳኤል ማስወንጨፊያዎችን ኢላማ ለማድረግ በመሆኑ ካርግ ደሴት ምንም ሳትነካ ቆይታለች። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹና 70ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በካርግ ደሴት ላይ ቁልፍ የሆኑ የልማት ስራዎች ተከናውነዋል። ኢራን እንደ አውሮፓውያን አቆጣጠር በ2021 ከሆርሙዝ ስትሬት ማነቆ ውጪ በኦማን ባህረ ሰላጤ የጃስክን የነዳጅ መጫኛ ጣቢያ በመክፈት የውጭ ንግድ አቅሟን ለማስፋት ብትሞክርም ካርግ ደሴት አሁንም ለኢራን እጅግ አሳሳቢና ተጋላጭ ስፍራውን እንደቀጠለች ትገኛለች። ጄፒ ሞርጋን የተሰኘው ተቋም እንደሚለው ደሴቷ የኢራን ምጣኔ ሀብት የጀርባ አጥንትና ግዙፍ ሀብት ላለው የኢራን አብዮታዊ ዘብ ዋነኛ የገቢ ምንጭ መሆኗን ያብራራል። አብዛኛው የኢራን የነዳጅ መላኪያ መሰረተ ልማት እዚያው ላይ የተማከለ በመሆኑ የደሴቷ ስትራቴጂካዊ ጠቀሜታ እጅግ የላቀ ነው። ደሴቷ ወደ 90% የሚሆነውን የኢራን የድፍድፍ ነዳጅ ወጪ ንግድ ታስተናግዳለች ይባላል። በደሴቷ ላይ ያሉት ማከማቻዎች ነዳጅ ወደ መርከቦች ከመጫኑ በፊት በ10 ሚሊዮኖች የሚቆጠሩ በርሜሎችን የመያዝ አቅም አላቸው። የነዳጅ ወጪ ንግድ ለኢራን መንግስት ዋነኛ የገቢ ምንጭ በመሆኑ ካርግ ማለት በተጨባጭ የኢራን መንግስት የኢኮኖሚ ህልውና እንደማለት ነው። አሜሪካና እስራኤል በካርግ ደሴት ላይ ያለውን ወደብ ቢቆጣጠሩ የኢራን የነዳጅ ወጪ ንግድ ሙሉ በሙሉ የሚስተጓጎልና ምርቷን በግማሽ የሚቀንስ ሲሆን ይህ ደግሞ ቴሄራን በቀጠናው የነዳጅ መሰረተ ልማቶች ላይ ተጨማሪ ጥቃቶችን እንድትከፍት ያደርጋታል። ምንም እንኳን አሜሪካና እስራኤል እስካሁን በደሴቷ ዙሪያ ጥንቃቄ የተሞላበት እርምጃ እየወሰዱ ቢሆንም በመካከለኛው ምስራቁ ጦርነት እየቀጠለ ባለበት ሁኔታ ግን ካርግን መቆጣጠር ከታቀዱት አማራጮች ውስጥ አንዱ መሆኑን የትራምፕ አስተዳደር በይፋ እየተናገረ ይገኛል። በዚህ የካርግ ደሴት ላይ አሜሪካ ጥቃት የምትከፍት ከሆነ ጦርነቱ ሌላ መልክ ይዞ የዓለም የኢኮኖሚ ቀውስም ከሚታሰበው በላይ እጅግ ውስብስብ ሊሆን እንደሚችል ተንታኞች እያስጠነቀቁ ነው።